በመዲናችን አዲስ አበባ በተለይ የአፍሪካ ህብረት የመሪዎች ጉባኤን ጨምሮ የአፍሪካ ህብረት ጉባኤን ለማስተናገድ ሽርጉድ እያለች ነው። ከወትሮ በተለየ መንገድ በተለይ ደግሞ እንደምታየው የኮሪደር ልማትን ጨምሮ በርከት ያሉ ስራዎች አዲስ ገጽታን እየሰጧት ይገኛሉ። ለመዲናችን አዲስ አበባ መሪዎቿንም ለመቀበል በተለይ ደግሞ እንደምናውቀው የአፍሪካዊ ስሞች የአፍሪካዊ ስያሜ የተሰጣቸው በመዲናችን አዲስ አበባ በርከት ያሉ ቦታዎች አሉ። ለአብነት የቦሌን ይዞ ወደ ስታዲየም የሚገኘው የአፍሪካ ጎዳና ነው የሚባለው መሰል ስያሜዎችም አሉ። የሰሞኑ ትራፊክ እንቅስቃሴስ ምን ይመስላል? ምን እያደረገች ነው አዲስ አበባ የሚለውን ደግሞ ባልደረባችን ሳራ እንግዲህ በቀጥታ የስርጭት መስመራችን ላይ ተገኝታ መረጃዎችን ልታደርሰን ነው። አዎ ሳራ፣ በዛ አካባቢ ያለውን የማለዳውን የትራፊክ እንቅስቃሴ ምን ይመስላል፣ እንዲሁም ደግሞ ሌሎች የተመለከሻቸው ነገር ካሉም እነዛንም ብታደርሽ። አመሰግናለሁኝ ዙፋንና ታሪኩ። እንደምን አደራችሁ ተመልካቾቻችን። እንግዲህ አዲስ አበባ ከማለዳው የተለያዩ እንቅስቃሴዎችን የትራፊክ እንቅስቃሴዎችን እየተመለከትን ነው የምንገኘው። አሁን የምንገኝበት አካባቢ ደግሞ በተለምዶ ደንበል የሚባለው አካባቢ ነው። እንግዲህ በጠዋት በተለያዩ አቅጣጫዎች የሚመጡ ተሽከርካሪዎች በዚህ በደንበል አደባባይ አድርገው ወደ ተለያዩ ቦታዎች ወደ ስቴዲየም እንዲሁም ደግሞ ወደ አፍሪካ ህብረት ወይም ወደ ጋዜቦ ወደሚባለው አካባቢ ከዛም ወደ ቦሌ የሚሄደው መንገድ ነው እንግዲህ ያለንበት አካባቢ። እንግዲህ ከጥቂት ቀን በኋላ የአፍሪካ ህብረት የመሪዎች ጉባኤ የሚጀመር ነው የሚሆነው 39ኛው። አዲስ አበባ ኢትዮጵያ መሪዎቿን ልጆቿን ለመቀበል ደግሞ ሽርጉድ እያለች ነው የምትገኘው። እንግዲህ ኢትዮጵያ የአፍሪካ ሀገራትን እንዲሁም ደግሞ አፍሪካዊ የፓን አፍሪካኒዝምንም ስሜት ለማምጣት የተለያዩ ስራዎችን ስትሰራ ቆይታለች፣ እየሰራችም ትገኛለች። እንግዲህ አሁን እኔ የምገኝበት አካባቢ ከዚህ ከስቴዲየም ተነስቶ ወደ ቦሌ የሚሄደው ቀጥታ መንገድ እንግዲህ የአፍሪካ ጎዳና በመባል ነው የሚታወቀው። ከዛ ባለፈ ደግሞ ወደ ጋዜቦ የሚሄደው ወደ አፍሪካ ህብረት የሚሄደው መንገድ ደግሞ የጋቦን ስትሪት ወይም የጋቦን መንገድ ተብሎ ይጠራል። ከዛም ባለፈ እንግዲህ አብዛኞቻችን የምናውቀው ቦሌ ሩዋንዳ ተብሎ የሚጠራው አካባቢ ነው። እንግዲህ በሩዋንዳ ኤምባሲ የተሰየመ ቦታ ነው። ከዛም ባለፈ እንግዲህ ወደ ኤድና ሞል አካባቢ ስንሄድ ሶስት ሀገራት በተለያዩ አቅጣጫዎች መንገድ ተሰይሞላቸው እንመለከታለን። ወደ ካሜሮን፣ ኬንያ እንዲሁም ደግሞ ላይቤሪያ እዛ አካባቢ በተለያዩ አቅጣጫዎች የጎዳና ላይ ስያሜ የተሰየመላቸው ናቸው። እንግዲህ ወደዚህ ወደ ትራፊክ ቅኝት መረጃዬ ደግሞ ስመለስ አሁን እንደምትመለከቱት ይሄ አካባቢ ከዚህ ቀደም በተለይም ወደ ስቴዲየም የሚሄደው አካባቢ በርካታ የትራፊክ መጨናነቅ የነበረበት እንደሆነ ይታወቃል። የዚህ የኮሪደር ልማት ከተሰራለት በኋላ ግን የመንገዱ መጨናነቅ በትንሽም ቢሆን የተለያዩ ለውጦች እንዳመጣ እየተመለከትን ነው የምንገኘው። አሁን ከቅርብ እንደተመለከታችሁት ሳይክል በዚህ በጎኔ ሲያልፍ ነበረ። እንግዲህ የሳይክል መንገድ መሰራቱ፣ የእግረኛ መንገድ መስፋቱ ከዛም ባለፈ ደግሞ የመንገዱ አካፋይ መንገዶች በተለይም ሰፊ ቦታ ይዘው የነበሩት መነሳታቸው ይህን አካባቢ ሰፊ እንዲሆንና ሳይጨናነቅ ተሽከርካሪ ወደ ተለያዩ አቅጣጫዎች እንዲሄድ እንዳደረገው ተመልክተናል። ከዚያም ባለፈ እንግዲህ ደግሞ ወደዚህ ወደ ከቦሌ ተነስቶ እዚህ ደንበል አደባባይ ተነስቶ ወደ ተለያዩ አቅጣጫዎች የሚሄድ መንገድ ነበረ። አንዱ ወደ ኡራኤል የሚሄድ ድልድይ ነው። እንግዲህ በዚህ ወደ ኡራኤል ባምቢስ አድርገው የሚሄደው መንገድ ደግሞ ከዚህ በፊት በጣም መጨናነቅ የነበረበትና እንግዲህ የውስጥ ለውስጥ መንገድ ብለን የምናነሳው እንደነበረ ይታወቃል። አሁን ላይ ግን እንደ ዋና መንገድ ተሽከርካሪዎች ያለምንም መጨናነቅ የሚሄዱበት እንደሆነ እየተመለከትን ነው የምንገኘው። ከዚያ ባለፈ እንግዲህ በቅርቡ የሚካሄደው 39ኛው የአፍሪካ የመሪዎች ጉባኤ በዋናነት የሚንቀሳቀሱበት መሪዎች የሚንቀሳቀሱበት አካባቢ የሚወጡበት የሚገቡበት እንደመሆኑ እንዲሁም ደግሞ ትልቁ የሀገራችን የአየር መንገድ ቦሌ ዓለም አቀፍ የአየር መንገድ አካባቢም እንደመሆኑ መጨናነቅ የሚበዛበት ይሆናል ተብሎ ይጠበቃል። እንግዲህ የትራፊክ ባለሙያዎች ደግሞ ይሄንን መጨናነቅ ለመቀነስ የተለያዩ አማራጭ ቦታዎችንም አማራጭ የትራንስፖርት የተለያዩ ጎዳናዎችንም እየጠቀሱ ለተገልጋዮች እንግዲህ ያስተባብራሉ፣ ይነግራሉ። ከወዲሁ እንግዲህ
የሚመለከተን ተመልካቾቻችን ይህን አካባቢ በተለይም የአፍሪካ መሪዎች በሚመጡበት ሰዓት መጨናነቅ እንዳይፈጠር ለስራቸው መስተጓጎል እንዳይፈጠር የተለያዩ አማራጮችን ከወዲሁ አይተው እንዲወጡ ከዛም ባለፈ ደግሞ እኛ ኢትዮጵያውያን እንግዳ ተቀባዮች እንደመሆናችን የአፍሪካ መሪዎች ወንድሞቻችን መተው እስከሄዱ ድረስ ኢትዮጵያዊ እሴትንና ባህልን ባጎለበተ መንገድ ተቀብለን እንድንሸኛቸው እንግዲህ ከወዲሁ ፋና ቴሌቪዥን ጥሪውን ያቀርባል። በተለይም የተለያዩ ከስቴዲየም ጀምረን የተመለከትናቸው ደሳስ የሚሉ ነገሮች አሉ። ለአፍሪካ መሪዎች በሚመጡበት ሰዓት እዚህ አፍሪካ መሪዎችን ብቻ ሳይሆኑ ሌሎች ተጋባዥ እንግዶችም ይመጣሉ። ኢትዮጵያ ምን ትመስላለች፣ አዲስ አበባ ምን ትመስላለች የሚለውን የቡና ሴሪሞኒያችንን ሌሎችንም እሴቶቻችንን እንዲመለከቱ በስቴዲየም በተለይ መስቀል አደባባይ ላይ የተለያዩ ዝግጅቶች ከወዲሁ እየተሰናዱ ነው የሚገኙት። ለአሁኑ ያለኝ የትራፊክ መረጃ ይሄን ይመስላል። ታሪኩ ናዝፋን